የመጀመሪያ ተጠርጣሪ አብርሃም አድርጋ እንደከሰሰች በዛሬ ዕለት እንግዲህ ተሰምቷል። ሩታ አንድ ትልቅ ውሳኔ እንደወሰነችም በዛሬ ዕለት ተሰምቷል። በትላንትናው ዕለትም እንግዲህ አብዛኛው ሰው ማለት ይቻላል ሩታን ሲቃወማት ነበረ። ምክንያቱ ደግሞ እንግዲህ ውሳኔ ላይ መድረስ አልቻልሽም፣ ለምንድን ነው መክሰስ ያልቻልሽው ብሎ እንግዲህ ብዙ ሰውም ሐሳቡን አስተያየቱን ሲሰጥ ነበረ። በዛ ቪዲዮም እንግዲህ አንድ ነገር ተናግራ ነበረ። 24 ሰዓት ካልሞላው ምንም አይነት ክስ መመስረት አልችልም፣ ለዛ ነው ሰዓት እየጠበቅኩ ነው ብላ እንግዲህ አንድ መረጃ ሹክ ብላ ነበረ። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ። እነ አብርሃምም እንግዲህ ልጁን እንደምንም ብሎ እንግዲህ ለመመለስም ጭምር አንዳንድ ነገሮችን እየተነጋገሩ እንደሆነ ከሩታ ጋር ተሰምቷል። ስለሱ ጉዳይ በስፋት በዚህ ቪዲዮ ታገኛላችሁ። ሰው እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚገርም ሁኔታ ያው ሄርሜላና ሩታ ተገናኝቶ ነበሩ። ሩታ እንግዲህ ሄርሜላን በደንብ አድርጋ ስትጠይቃት ነበረ። ኢቭን እንግዲህ አንቺን ራስሽ እከስሻለሁ፣ ልጅን የወሰድሽው አንቺ ራስሽ ነሽ ብላ እንግዲህ በጣም ብዙ ነገሮችን ስትናገር ነበር። ሩታ እንግዲህ አብዛኛው ሰው ማለት ይቻላል ኦዲየንሱ በተለይ ሩታንም ጭምር ሲቃወም ነበረ። እውነት ለመናገር እንግዲህ ሩታም ውሳኔ ላይ መድረስ አልቻለችም ነበረ። ምክንያቱ ደግሞ እንግዲህ ግልጽ የሆነ ነገር ማድረግ እየቻለች ወይም ደግሞ ሕፃን ልጅ እንደጠፋበት ሰው እንግዲህ በደንብ አሳስቧት ወይም ደግሞ እነ ቡዜጋም በተደጋጋሚ ሄዳ ወይም ደግሞ እነሱን እየጠየቀችም ቢሆን ቪዲዮ ስላልሰራች ያ ነገር ደግሞ አብዛኛው ሰው ጋር ቅሬታ አምጥቷል ማለት ነው። እንግዲህ በዚህ ጉዳይ ላይ ሩታም አንድ ሁለት ነገሮችን ተናግራ ነበረ። የመጀመሪያው እንግዲህ ያው 24 ሰዓት ካልሞላ እንጂ ምንም አይነት ውሳኔ ላይ መድረስ አልችልም ወይም ደግሞ መክሰስ እንደማልችልም እንግዲህ ተነግሮኛል እንጂ ወደ ህግ ቦታ ሄጄ ነበረ፣ ነገር ግን ምንም አይነት መፍትሄ አላገኘውም ብላ እንግዲህ ስትናገር ነበረ። በሌላ በኩል ደግሞ እንግዲህ እነ ኤፍሬም እንዳመለከቱ በተለይ እንግዲህ ለህግ እንዳመለከቱና ልጅ እንደጠፋባቸው በተለይ የሩታ ልጅ እንደጠፋ በደንብ አድርጎ ኤፍሬም ያንን ነገር ለፖሊስ መረጃ እንደሰጠ አንድ መረጃም ወጥቶ ነበር ትላንትናም። ኤፍሬምም አንዳንድ ነገሮችን ሲናገር ነበረ። እሱ ብቻ አይደለም እንግዲህ ሩታም አንድ አዲስ ነገር በዛሬ ዕለት ተናግራለች። እሱንም ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። አብዛኞቻችሁ እንግዲህ ስትጠይቁ የነበረው ነገር መመለስ ሞክራለች ወይም ደግሞ ለመመለስም እየሞከረች እንደሆነም ጭምር ስትናገር ነበረ። እንግዲህ ምንድነው የኦዲየንሱ ሐሳብ? የመጀመሪያ እንግዲህ በተለይ አብዛኛው ሰው ሲጮው የነበረበት ምክንያት አንደኛ በተለይ የልጅ ጉዳይ ነው። ይሄ የልጅ ጉዳይ ደግሞ በጣም ሲሪየስ ነው። 24 ሰዓት መጠበቅ ማለት ምን ማለት ነው? ለትልቅ ሰው ቢሆን ኦኬ ይባላል። ነገር ግን ሕፃን ልጅ እስከሆነ ድረስ 24 ሰዓት መጠበቅ አግባብነትም የለውም። እንደዚህ አይነት ህግም የለም በፍጹም። እንግዲህ ሩታ በትክክል እየተናገረች አይደለም ወይም ደግሞ ለነሱ እየሸፈነች ለነሱ እያሰበች ማይሆን ነገር እያደረገች ነው። ወደ ህግ ቦታ መሄድ ስለማትፈልግ ነው ብሎ እንግዲህ አብዛኛው ሰውም ሐሳቡን ሲሰጥ ነበረ። በተለይ እንግዲህ እውነት ለመናገር 24 ሰዓት መጠበቅ ማለት ትክክልም ተገቢም አይደለም። እንደምታውቁት እንግዲህ በጣም ብዙ ነገሮች ሊከሰቱ ይችላሉ። ነገር ግን በዚህ ሁኔታ በቀላሉ ዝም ብሎ ቤት ተቀምጦ 24 ሰዓት መጠበቅ ማለት እጅግ በጣም በጣም አደገኛ እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። የእውነት እንግዲህ ያው ልጁ ያለበት ቦታ ብታውቅም ባታውቅም፣ ነገር ግን ከምንም በላይ በጣም አሳሳቢ ነው። ትልቅ ሰው እንኳን ቢሆን 24 ሰዓት የሚባልበት ህግ ወደ ቤቱ ተመልሶ ሊመጣ ይችላል ተብሎ ስለሚታሰብ ነው። ነገር ግን ይሄ ህፃን እንዴት አድርጎ ወደ ቤቱ ተመልሶ ሊመጣ ይችላል? ስለዚህ እንግዲህ 24 ሰዓትም ተገቢም አይደለም። እንደዚህ አይነት ንግግሮችን ማድረግም አስፈላጊ አልነበረም የሚልም አንድ ሐሳብም ሲናገሩ ነበረ በብዛት እንግዲህ ኦዲየንሶቹ። እንግዲህ እሱ ብቻ አይደለም፣ ስለ አብርሃም ጉዳይም አንስቶ ነበሩ። አብርሃም ችላ ማለቱ በጣም በጣም ብዙ ሰዎችን አስገርሞ ነበረ። በተለይ እንግዲህ ልጅ የጠፋበት ሰው አይመስልም። አነጋገሩ የንቀት ነው የሚመስለው። እያንዳንዱ የተናገራቸው አብርሃም እንግዲህ ከትላንት በፊትም የተናገራቸው ነገሮች እጅግ በጣም
ክብር እንደሌለው በተለይ ለሩታ በደንብ በግልጽ ሲናገር ሲያሳይም ነበረ። በተለይ እንግዲህ ትላንትና አንድ ነገር ተናግራ ነበር። በተለይ ሩታ እንደምታስታውሱ ከሆነ አብርሃምም ስልኩን አጥፍቶ ጠፍቷል፣ እንደዛውም እንግዲህ ቡዜም ስልኳን አጥፍታ ጠፍታለች። እነሱንም ፈልጌ ላገኛቸው ስላልቻልኩኝ ሄርሜላን በዛሬ ዕለት አግኝቻታለሁ። ሶ እንግዲህ ያለውን ነገር ደግሞ እሷን ጠይቄ ለመረዳት ሞክራለሁ። ነገር ግን እንደማትነግረኝ እርግጠኛ ነኝ። ሶ እንግዲህ ለመጠየቅ ደግሞ ወደኋላ አለለም ብላ ስትናገር ነበረ፣ ስትጠይቃት ነበረ። ነገር ግን በጣም በሚገርም ሁኔታ እንግዲህ ሄርሜላ ስም በማጥፋት ራሱ ልከስሽ እችላለሁ፣ እንዴት እንደዚህ አይነት ነገሮችን ልትጠይቅኝ ትችያለሽ ብላ እንግዲህ በግልጽ ስትጠይቃት ነበር። ሶ እንግዲህ ይሄ ነገር ሆን ብሎ እነሱ ያቀነባበሩት ነገር እንደሆነ ከዚህ በፊትም እኔም ስናገር የነበረ ጉዳይ ነው። በተለይ እንግዲህ በዚህ ጉዳይ ላይ ቡዜና ዴቭ እንደዚሁም እንግዲህ ሄርሜላና አብርሃም ቁጭ ብሎ ተረጋግቶ እንግዲህ በጠረጴዛ ዙሪያ አውርቶ የወሰኑት ውሳኔ ነው። በዚህ ጉዳይ ላይ አራቱም እጃቸው እንዳለበት በዚህ አጋጣሚ ለመናገር ፈልጋለሁ። ሶ እንግዲህ ሩታ አራቱንም መክሰስ እንዳለባትም ጭምር በትላንትናው ዕለት ስናገር ነበረ። በዛሬ ዕለት እንግዲህ ወደ ህግ ቦታም እንደሄደችና በጣም ብዙ ነገሮችም ተፈጥሮ ከህግ ቦታም ስትመለስ እና አብርሃም ደውሎላትም ጭምር እንግዲህ ልጅሽን ልንሰጠሽ ነው፣ እባክሽን እንደዚህ አይነት ነገሮችን አቁሚ በማለት እንግዲህ እየለመኗትም እንደሆነ አንዳንድ መረጃዎችም ደርሶኛል። ሶ እንግዲህ ሩታ በዚህ ጉዳይ ላይ ለኦዲየንስም ለራሷም ለልጇም ክብር ስትል እንግዲህ ይህንን ጉዳይ እንደ ቀልድ ባታልፈው መልካም ነው ብዬ ነው ማስበው። ስለዚህ እንግዲህ እነዚህ ሰዎች መቀጣት አለባቸው። ከዚህ በፊትም በጣም ብዙ ነገሮችን ሲያደርጉ በችለተኝነት በጣም ብዙ ነገሮችን ተመልክታ ዝም ብላ አልፋለች። ነገር ግን አሁን ላይ በጣም ድንበር አርፎ ብዙ ነገሮችን እያደረጉ ይገኛሉ። ትላንትና እንግዲህ ያው ቤቷ ውስጥ እንደፈለጉ ሲጮሁ ሲዘሉ የነበሩ ሰዎች ልጅሽን ሊቀሙሽ ይችላሉ፣ እባክሽን ተጠንቀቂ ናት። እንደዚሁ እንግዲህ ልጇን ከቀሟት ነገ ደግሞ ከዚህም በላይ በጣም ብዙ ነገሮችን ሊያደርጉ ስለሚችሉ ተገቢውን የሆነ ቅጣት እንግዲህ ወይም ደግሞ በተለይ አብርሃምም ሌሎችም ሰዎችም ይማሩበታል ብዬ ማስበው አይነት ቅጣት መቀጣት አለባቸው ብዬ ነው ማስበው። ሶ እንግዲህ አብዛኞቻችሁ በዚህ ጉዳይ ላይ ተስማማላችሁ። ምክንያቱ ደግሞ እንግዲህ ይሄ ነገር እንደ ቀልድ ባንወስደው መልካም ነው። የትልቅ ሰው ወይም ደግሞ በተለይ እንግዲህ በእድሜ እንኳን ገፋ ያለ እንኳን ቢሆን ኦኬ። ነገር ግን ይሄ በጣም ሲሪየስ የሚያደርገው የሕፃን ልጅ ጉዳይ ነው። ምክንያቱ ደግሞ እንግዲህ በጣም በብዙ መንገድ ልናያይዘው እንችላለን። ሶ እንግዲህ ማገት የሚባል ነገር ወይም ደግሞ መደበቅ የሚባል ነገር ራሱን የቻለ ብቸኛ ትልቅ ወንጀል እንደሆነም ጭምር ማወቅም መረዳትም ስላለባቸው በዚህ ጉዳይ ላይ ዳግመኛም እንዳይመጡ ወይም ደግሞ ዳግመኛም ሩታን እንዳያስቸግሯት ለአንዴና ለመጨረሻ ጊዜ ከባድ የሆነ ቅጣት ልጥልባቸው ወይም ደግሞ ልትከሳቸውና በደንብ አስተማሪ የሆነ ቅጣትም እንዲያገኙ ማስደረግ አለባት ብዬ ነው ማስበው ሩታ። ሶ እንግዲህ በዚህ ጉዳይ ላይ በጣም ሲሪየስ ሆና መቀጠል አለባት። አብዛኞቻችሁ እንደተናገራችሁት እንግዲህ ሩታ ትፈራለች፣ አንዳንዴ ደግሞ ወደ ኋላ ትላለች። እንግዲህ ወደፊትም በደንብ አድርጋ ገፋ አድርጋ ነገሮችን ለመወሰንም ከብዷታል። በዛ ላይ ደግሞ ፍራቻ እንዳለባትም ጭምር ስትናገር ነበረ። ልጄን የሆነ ነገር እንዳያረጉብኝ በጣም ስለምፈራ እነሱ ላይ የሆነ ነገር ማድረግ አልቻልኩም። ነገር ግን በቻልኩት መጠን እነሱን በጣም እየተከታተልኩ ነው። በተደጋጋሚ በተለያየ ስልኮች እየደወልኩ ነው። ነገር ግን ላገኛቸው አልቻልኩም። ይሄ ነገር ደግሞ በጣም እያሳሰበኝ መጥቷል። 24 ሰዓት እስከሚሞላ ድረስ ደግሞ ስጠብቅ ነበረ። ነገር ግን ዛሬ ሞልቷል። ወደ እዛ ቦታም ሂጃለሁ፣ ወደ ህግ ቦታም ሂጃለሁ። የተባልኩትንም ክስም ከፍቼ ያለውን ነገር ለማስተካከልም እንግዲህ ተፍ እያልኩ ነው ብላ ስትናገር ነበረ። ይህ ንግግሯም እንግዲህ አንዳንድ ሰዎችም ያው ቅሬታ ያስነሳል ብዬ ነው ማሰው። ነገር ግን ይሻላል ከትላንትናው በተለይ እያንዳንዱን ሰው እየጠሩ ከማነጋገር ወይም ደግሞ እንደዚህ አይነት ወሬዎችን ከማውራትና ጊዜ ከመግደል ቀጥታ ወደ ህግ መሄዱ መልካም ነው ብዬ ነው ማስበው።
እንግዲህ በዛሬ ዕለት አንዳንድ ወሬዎችን በስፋትም የሰማ ነው። አብርሃም የመጀመሪያ ተከሳሽ ሊሆን ይችላል፣ ምክንያቱ ደግሞ ሩታ ክስ ከፍታለች የሚል በጣም በብዛት ሼር ሲደረግ የነበረ ጉዳይ ነው። በዚህ ጉዳይ ላይ እንግዲህ ማታ አካባቢ ላይ አንድ ቪዲዮ ይለቀቃል። እሱ ብቻ አይደለም፣ በጣም የሚገርማችሁ ያው እንግዲህ ትላንትና አንድ ነገር እንደወሰነ በተለይ ኤፍሬም ወደ ህግ ቦታም ሄዶ እንዳመለከተም ጭምር በግልጽ ሲናገር ነበረ። ለፖሊስም እንግዲህ አመልክቻለሁ ያለውን ነገር ተጣርቶ አብርሃምም እጁ ካለበት ሌሎችም ሰዎችም እጃቸው ካለበት እንግዲህ በዚህ ጉዳይ ላይ በደንብ ይጠየቃሉ ብሎ ሲናገር ነበረ። ይሄ ነገር በማድረጉ በተለይ ኤፍሬም እጅግ በጣም ትልቅ ነገር አድርጓል ብዬ ነው ማስበው። እንግዲህ የነሱ ቤተሰብ ቢሆንም መጀመሪያ ላይ ያሰበው ከሁሉም በላይ ሰውነት ይቀድማል እንደ ሰው እንግዲህ አሳስቦት ይሄንን ነገር በተለይ ለሩታም ቢሆን ለሌላ ሰውም በተለይ ይሄንን ኦዲየንስን በማክበር እንግዲህ ያደረገው ነገር ትልቅ ነገር ነው ብዬ ነው ማስበው። እንግዲህ ኤፍሬም ያደረገው ነገር መልካም ነው፣ በዚሁ ቢቀጥልበትና እነዚህ ሰዎችም እንግዲህ ጥፋተኛ እስከሆኑ ድረስ በጥፋታቸው መቀጣት እንዳለባቸውም ጭምር በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ አብዛኞቻችሁ ያው ወደ ማታ ላይ ላይቭ ስትሪም ትገባላችሁ፣ ያው እኔ ጋም ብዙ ነገሮችን ታገኛላችሁ። ስለሆነ እባካችሁን ወደኛ ቤት ጎራ ብላችሁ በደንብ ላይቭ ስትሪማችን እንድትከታተሉ በዚህ አጋጣሚ ልጋብዛችሁ እፈልጋለሁ። በቀጣይ ቪዲዮ በላይቭ ስትሪም እንግዲህ በማታ ላይ እንገናኛለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።